ተሳክቶልኝ የኔ ሴት ምናምን መሆን አልቻልኩም። ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ነገሮች ሁሉ እንዳለ ማነሳ አንተ ታገቢኛለሽ ብለህ የምትጠይቀኝን ቀን ነበር እንደ ፋሲካ መጠብቃ ካየሁሽ ቀን ጀምሮ አልመቻቻልኝ። አንዱ ሲወጣው አንዱ ሲሆን አንዱ የዘላለም ነሽ የነፍስ ኪዳኔ እንኳን በሕይወቴ ባዳም ልጆች ዳ በሞትሽ በሞቴ እና አንቺ ተጋብተን የእውነት ለመኖር ምናምን አልቻልንም ይሆናል። ልክ ስንለያይ የመጨረሻ ቀን ላይ አውጥተሽ የፈለግሽበት ቦታ ወርውሪ። ዛሬ ግን እንደ ባልና ሚስት ነው። አዲስ ለገሰ ነው። ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ እኔ እንደውም ቃሌን አላከበርኩም። እሱ ግን በደንብ ቃሌን አክብረሃል። አያገባሽም እድሜሽን ነው የሚፈጀው ለሚሉት ሁሉ መልስ ሰጥተህልኛል እና በጣም ነው የምወድ። ፈልጌው አይደለም ቆንጆ ፈልጌው ችያለሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም በዓይንም ያመኩት በልብሽ አስረሽኝ ማንነትሽን፣ ክብርሽን፣ ቤተሰብሽን፣ ነፍስሽን ሰጥቼሽልሽ ባደራ እንድጠብቅልሽ ይችን ብቻ ነው በህይወቴ ስመኝ ነበር። አንቺ ከጎደልሽ ሁሉ ነገር ጎሏል። አንቺ ካለሽኝ ግን ደግሞ ሁሉ ነገር ሞት። ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን በጣም ደህና ነኝ። ዛሬ ምሽቱ በጣም ነው የሚያምረው። ምን እንደምላችሁ አላውቅም። አሮ ነው ኪዩ ያለችበት ቦታ በጠቅላላ በጣም ደማቅና ብርሃናማዊ ሰላማዊም ጭምር ስለሚሆን ይሁን አላውቅም እና ኪዩ ባይ ዘ ዌይ ሩም ውስጥ ማለትም እዛ ነው ያለችው። ትንሽ ራሷን ልዘገጃጅና ምናምን ነገር አንተ ወዳለህበት አካባቢ እመጣለሁ ምናምን ነገር ብላኛለች። እኔ አየሩ ስለተመቸኝ ትንሽ ወጣ ብያለሁ። ዛሬ ኪዩን ትንሽ በሆነች ነገር ምናምን ወደ በኋላ ታዩታላችሁ ሁሉንም ነገር ምናምን ሰርፕራይዝ ላረጋት አስቤያለሁ። በምንድን ነው ሰርፕራይዝ ላረጋት ያሰብኩት መሰላችሁ? ከኪዩ ጋር ረጅም ጊዜ እንዳሳለፍን የህይወት መስዋዕትነት ሳይቀር እንደተከፋፈልን እንወጣቸዋለን ያላልናቸው ብዙ ነገሮች በህይወታችን ኖሮ ተወተነዋል መተው በቃ ብቻ እኔና ኪዩ ያልሆነው ነገር አለ ቢባል እዚህ ምድር ላይ ምናምን በፍቅራችን የተነሳ በመዋደዳችን የተነሳ ምናምን አለ ብዬ ለማሰብ እስከሚከብደኝ ድረስ በቃ በፍቅር ውስጥ የሚከፈሉ መስዋዕትነቶች፣ የደስታ ጊዜዎች፣ የሀዘን ጊዜዎችን ሁሉ አስተናግደናል እና ግን ሁሌ ህልሜ የነበረ ነገር ሁሌ የሚከነክነኝ አንድ ነገር ነበረ። ምን መሰላችሁ? ያኔ ኮፍጮ ቤቱ ጀምሮ ማለት ኪያን ካወኩባት ቀን ጀምሮ ሰፈር ሳረግ በቃ እዛ ስባዝን ምናምን ነገር ማለትም ኪያ ትገኝበታለች ትታይበታለች የተባለች ቦታ በጠቅላላ ያው እሷ አታቀኝም ነበር እንደምታውቁት ምናምን ነገርና አላይታች ምናምን ነገር ነበርና ቶፋ ሶፊ ምናምን ብቻ ሙሉ ፋሚሊው ሙሉ ክሩ ምናምን ነገር ወንድሞቼ ተሰብስበው እሷን ያው የሞት ሽረት ትግል ተደርጎ ነው አስተዋውቀውኝ ምናምን በጣም ኪዩ አሁን እንዳለችው ሳቂታ በሻሻ ከሰው ጋር ተግባቢ አልነበረችም። በጣም ነበር ግሬሷ የሚያስፈራው። ኩስትር ያለች ናት ጠዋት ስትገባ ስትወጣ ምናምን እና ያንን ነገር ችያ አጠገቧ ደርሼ ራሴን ማስተዋወቅ በጣም ከብዶኝ ፈርቼ ነበር ያኔ እና የሆነ ጊዜ ላይ የሆነ ወርቅ ቤት ላይ በር ላይ እንደዚህ ሳልፍ ፈጣሪ ብሎ አንድ ቀን ከኪያ ጋር ምናልባት ተዋውቄ ባህሪዬን፣ ማንነቴን፣ አኑ የሚባለውን ፐርሶናሊቲ ወደው ተቀብለው የሆነ ጊዜ ላይ ምናምን ነገር በፍቅር ወይም ደግሞ በትዳር አብረን ምናምን ነገር ከቀጠልን
ለመታሰቢያነት ይሄንን ቀለበት ነው ማደርግላት ምናምን ነገር ብዬ የሆነ ወርቅ ቤት በር ላይ ገና እኮ እሷ ሳትተዋወቀኝ ነው እኔ ብቻዬን ማለት እሷ ጋር ሳታቀኝ ያሳለፍኩት ረጅም ጊዜ ከ6 ዓመት በላይ እሷ ሳታቀኝ እኔ እያወኳት እንደማፍቅራት እንደነበረ ያሳቃላችሁና ልክ እዛ ወርቅ ቤት በር ላይ ስናልፍ ለፈጣሪ ቃል የገባሁት ነገር ነበርና ያኔ ገዝቼ ስቲል ቤት የተቀመጠና ከረጅም ጊዜ በኋላ ነው አሁን እንደዚህ እንዝናና እንውጣ ምናምን ነገር ስትል ያን ወርቅ ግን ለፈጣሪ ቃል የገባሁለትን ከሷ ጋር ተዋውቄ ፍቅሬን ተቀብላ አብረን መኖር ምናምን ነገር ከቀጠልንና በህይወት የማሳካት የምፈልገው ከሷ ጋር ተጋብቶ መኖር ነበርና ያንን በወርቅ ቤት በር ላይ እንደውም ለምን አላሳያችሁ ቀላል ያለች ነበረች ያኔ በሚስኪን ህይወቴ ላይ ምናምን እቺ ቀለበት የፕሮሚስ ቀለበት ናትና እንደምታዩት እና ሁሌ እመኝ ነበረ በቃ ያንን ነገር ከፈጣሪ ጋር ካስተዋወቀኝ እሷን ይህንን ቀለበት አረግላታለሁ እና ሌላ ነገር እንኳን አይደለም ምናምን ብዬ ከራሴ ጋር አውራትና በዛ ዘመን የገዛውላት የዛሬ ስንት 2 ዓመት ምናምን አካባቢ ማለት ነው እና ብዬ እንትን ብዬ ነበርና እስከዛሬ ተቀምጣ ነበር ቤት በዘወይና ዛሬ እኔና ኪዩ ያለንበትን ነገር ተዋውቀን ፈጣሪ ብሎ ብዙ ነገሮችን አሳልፈን ምናምን ግን አሁን የማንወጣው ችግር ውስጥ የማናስተካክለው ነገር ውስጥ መግባታችንን ያው ታውቃላችሁ ምናምን ነገርና እኔና ኪዩ አንድ ላይ አይደለንም ለአንዴና ለመጨረሻ ጊዜ ግን አሪፍ ጊዜ አሳልፈን መለያየትም ካለብን ብለን ያው መናፈሾች ላይ የተለያዩ ቦታዎች ላይ ሄድን እየተዝናናን ኪዩ ባመጣችው ሀሳብ መቀጠላችንን እናውቃለንና እዚሁ በቃ በህይወቴ ምኞቴ የነበረችዋን ነገር ያው ፌክም ቢሆን የምሰልም ቢሆን ከሷ ጋር ይሄን ነገር ላደርገው ፈልጋለሁና ዛሬ ሰርፕራይዝ ላደርጋት ነው አልነገርኳትም ምናምን ነገር ተንበርክኬ በቃ ፌክም ቢመስል ብቻ በህይወት የስመኘው የነበረው ነገር ነውና እንዳደርግላት አስቤያለሁ ስትመጣ ያው እደብቀዋለሁ አሁን ስትመጣ አውልቄ ያደርግላታለሁ ትቀበለኛለች አትቀበለኝም በምን አይነት መልኩ ትረዳዋለች እሱም ፈጣሪ ነው የሚያውቀው እስኪ የሚሆነው ነገር በምን አይነት መልኩ ይሆናል የሚለውን አብረን የምንከታተል ይሆናል ዛሬ በጣም የሀዘን በጣም ደግሞ የደስታም ስሜት ውስጥ ነው ያለሁት በጣም የሀዘን ስሜት ውስጥ የሆንኩት እኔና ኪዩ ያው ወደ አዲስ አበባ ልንመለስና ያው ልንለያይ የተወሰኑ ቀኖች ነው የቀሩ በጣም ደስ ያለኝ ደግሞ አሁንም ስቲል ኪዩ ከኔ ጋር ናት እዛ ቦታ ላይ ማንም የሌለበት ቦታ ላይ እኔና ኪዩ ብቻ ወቃሽ ተቺ ምናምን የሌለበት ስልኮቻችንን ዘጋግተን ምናምን ነገር ነው ያለነውና እስኪ ከመጣሽ በኋላ ወሬ ያላብዛባችሁ ምናምን ያለውን ነገር በደንብ ታዩታላችሁ እወዳችኋለሁ ይቅና በሉኝ ይመቻችሁ እንግዲህ ቤተሰቦቻችን ኪዩቲ እየመጣች ነው ከደረጃው ላይ ትታየኛለች እኔም ወንበር ምናምን ነገር አስታክያለሁ መጀመሪያ እንደዚህ አልነበረም አስተናጋጆችን ላይ ምኛቸው ነው እና ይሄን ነገር እንትን ያልኩት ተመልከቷት እንዴት አባቷ እንደምታምር የኔ ጨረቃ እና አልጠበቀችም እስኪ እንደ ጅል ትቆጥረኛለች ብዬ አስባለሁ ግን እስኪ የሚሆነውን አብረን እናያለን ባገኘሁት አጋጣሚ ይህንን ቁንጅና እስኪ እንዴት አባት ነው ታምሪ ታሰጋለህ ዋው በጣም ነው የምትሰምሽ እስኪ ዌልካም እንግዲህ ይህንን ውበት በፀጉርሽ እንዳትሸፍኝ ሁሉም ሰው እንዲያየው እፈልጋለሁ እኔ ያየሁትን ሁሉም ሰው ማየት መቻል አለበት እንደዛ ሲያዩበት ደስ የሚል አይነት ሰው አልነበርኩም እስከማውቀው ካሜራ ላይ ነው አይወጡ ከዛ ስር በጣም ፈልጉ ካላችሁ አንድ ትግርኛ ዘፈን አለ ሽፍንፈነይ ፍቅረይ ሽፍንፈነይ ምናምን ነገር እሺ ያው ወደፊት እኔ ልዘፍነው ያሰብኩት ነው ነገራችን ላይ እንጂ ካበላችሁ ቋንቋ ሶሪ አሁን ወዳችሁ ኪቲ እንዴት ነው እኔ ጨረቃ ዳነ እኔ ሳቂት በጣም እኔ ተወዳጅ ለ10 ደቂቃ ባታገኝ ደወልክ በጣም ማርማራቴ ቅድም የድሬሲንግ ምናምን ነገር አድርጌ ቀየር አድርጌ ቶሎ ልምጣ ምናምን ነገር ስትይ የሆነ ሀሳብ መጣልኝና ያንን ሀሳብ በምን አይነት መልኩ ምናምን ነገር ማድረግ አለብኝ ብዬ ሳስብ ቴብል ያስፈልጋል ከዛ አስተናጋጆችን ጠይቋቸው አመጡልኝ አንቺ ደግሞ ቦታውን በጣም አሳምሬው ነበር አደበዘሽው ቁንጆ ነሽ መተሽ ዳመና በዳመና አረግሽብኝ እኔ ለመናገር እኮ አንተ በጣም አምሮብሃል በጣም ካይን ያወጣሁት ምንድነው ወንዶች እንዲህ ነው የሚሉት ከዛ እንደዚህ ነው ተወዳጅ እንዴት ነሽ ማታሽ እንዴት ነው
ቆንጆ ነው ያምራል። እርሶን ሳይ ደግሞ በጣም ነው የሚያምረው። ያው ሲስቆ በጣም ነው የሚያምሩት። እስከ ዛሬ ነግሬት ማላውቁትን እንዳለ ልንገሩት። እሺ ጥርሶት በጣም ነው የሚያምረው፣ ከንፈሮት በጣም ነው የሚያምረው፣ አይኖት ያምራል፣ አፍንጫዎትም እንደዛው፣ በዛ ላይ ቁመቶት፣ ግርማ ሞገሶት እርሶን ነው እያልኩ ያለው። ነግሬያቸው አላውቅም ለእሳቸውና አሁን ልንገሩት በደንብ እና ሴቶች ደግሞ በጣም ነው የሚያዩክ እና ከአንቺ ጋር ስቆም እኮ ነው። በነገራችን ላይ ጨረቃ ባይዘዌ የራሷን ሪፍሌክት ወይም ደግሞ የራሷ የሆነ ብርሃን የላትም ይባላል። ከፀሐይ ያንጸባረቀችውን ነው ወደ ምድር የምትረጨው ይባላል። ፀሐይ ማታ ምንድን ነው ጨረቃ ማታ ላይ ብላ እና እኔ ትንሽዬ ካማርኩ ከግዙፏ ፀሐይ ከአንቺ ተቆንጥሮ ሪፍሌክት ከአንቺ ጋር ዞን ነው ደምቀው ውበቴ ድምቀቴ ማለት መልኬ ነሽ። በቃ አንቺ በአጠቃላይ ይሄን ታውቂያለሽ ውዳ መልኮቶኝ ግን ደግሞ እኔ ማለት አሁንም ልጠይቅ እፈልጋለሁ። እሺ ለምንድን ነው ቀብሬ ክንተኛ አልፈልግም? ነው መተኛ ስልኮ ከጎንህ መተኛ ስላልኩት እኔ እናንተ ጎን ለጎን ብዙ ጊዜ አልተኛንም። ኪዩ በጣም እንደማፈቅርሽ ታውቂያለሽ። በጣም ደግሞ ወድሽ ታውቂያለሽ። ከወደድኩሽ ደግሞ ማለት ነው አንቺ እዚህ ጋር ተኝተሽ እኔ እዚህ ጋር ተኝቼ ስፔሱ በጣም ነው የሚቆረቆረኝ። በእርግጠኝነት ያንን የጎረቦጠኝን ቦታ ለማስተካከል ምንም አደርጋለሁና መጠጋት አይቀርም። እንዳትሳሳቱ ፈርተው አይ ነው ይታይ ተረዳሁት። ኪዩቲ በነገራችን ላይ ቀሽም ሰው አይደሉም ማለት የሆኑ አሪፍ ግንኙነቶችን ምናምን በእንደዚህ አይነት የሆነ ማለት ከራሱ ሰው ጋር ሲሆን ምንም ነገር ውበት አለው እንጅና አለው ደስ ይላል ምናምን ነገር ግን ሁሉም ነገር ቦታ ጊዜ ሁኔታ ላይ ሲሆን ትክክል ነው እያስባለሁ ሁሉም ነገር አይደል እና ያንን ነገር ልጠብቅልሽ እፈልጋለሁ። ለዚህ ነው የምወደው ከእኔኛ ሳይሆን ከአንቺ አንግል ነው ሁሉንም ነገር የማየው ታውቂያለሽ። አማ ለዚህ ነው በጣም የምወደው ስለምታከብረኝ ሪስፔክት ስላለ ስለኔ በጣም ነው የምወደው። በአበዛው በመሰለኝ በነገራችን ላይ ይገባኛል እና በነገራችን ላይ ዛሬ በጣም የሆነች ነገር ልልሽ እፈልጋለሁና ጉዳዩ ምን መሰለሽ ኪዩ ምን አጀንዳ ተነሳ ነው ኪዩ በነገራችን ላይ እቺ ቀን ለኔ አንቺን ያወኩበት 8ኛ አመት ነው ታውቂያለሽ 8 አመት 6 አመት አንቺ በሌለሽ እኔ እርሶን ካወኩኝ 1 አመት ከምናምን እርሶ 8 አመት ይቀልዳል ማለት ከ8 ወር ከ9 ወር ሆኖሻል እኔን በአካል ተገናኝተን ምናምን ነገር እኔ ደግሞ አንቺ በሌለሽበት ሳታቂ ማንነቴን ሳታቂ አኗር የሚባል ሰው ይኑር አይኑር ይፈጠር አይፈጠር ሳታቂ ምናምን 6 አመት ያለ አንቺ ማለት እንዲህ ሳልነካሽ እንደምወድሽ ሳልነግርሽ እንደምታምሪ ሳልነግርሽ አጮልቀኛ ወፍጮ ቤት ስመጣ ያየኝ እኔ ምን ሆነ ወድልሃለሁ መሰለኝ ወፍጮ ቤት እንደዛ ሻሻ ስሬ ከወደድከኝ ቃላት ተማማር ተበቀኝ። አይ በነገራችን ላይ ከዛ ጊዜ ጀምሮ ባለው በቃ ማለት ውስጤ ወስኖ በቃ ይቺ ልጅ ነው የምትወዳት ደምድሞ ዘግቶ ፈርቦ ያለቀለት ጉዳይ ነው በቃ በዛ ለሰብለ ወንጌል ያለው አይነት ነገር የለም እሷ ከሌለች የለም ምንም ነገር የለም ብሎ እና በዛ ጊዜ ላይ ምንድነው ነው የምልሽ የዛሬ 6 አመት አካባቢ የዛሬ 8 አመት አካባቢ የ6ኛ አመት አንድ ብሎ የሚጀምርበት ጊዜ ላይ ዘውፍጮ ቤት ከማዘርጋ ከመጣሽበት ቀን ጀምሮ ኪዩ ላንቺ ያለኝ አክብሮት ፍቅር ውዴታ ይዛ ቀን ፈጣሪ ወይ በቃ ዘላለም ከኔ ጋር ምን አለ ባረጋት ምናምን ብዬ ጸልያለሁ። የምሬን ነው እንግዲህ ዘላለም በቃ ካንቺ ጋር መኖር ተመኝቼ ነበር የእውነት እና ጸልያለሁ ይመስለኛል። እና ያ ጸሎቴ ምናምን ነገር ቢያንስ ነገ ከነጉዳችንን ያው ፈጣሪ ነው የሚያውቀው። ግን አሁን ላይ ያለው ነገር ያው እና ያቺ ጸሎቴ ተሰምታ ከሁለት አንድ ያጣ እንዳልሆን ይመስለኛል። እና በህይወቴ መተሽ ምናምን አንቺም 6 አመት ሙሉ ተደብቄ ሳይሽ ተደብቄ ስከታተልሽ በየምክንያቱ ቤትሽ እየመጣው ያልሆንኩትን የሆነ ኤሌክትሪክ ሰራተኛ ዲሽ ሰራተኛ ሳሎን ዲሽ ሰራተኛ ኤሌክትሪክ ይዞኝ የሆነ ጊዜ ላይ እና በየምክንያቱ ቤት ይስመላለሽ። ከዛም በኋላ ከዩኒቨርሲቲዎች ከዛ በኋላ ከተመለስሽ በኋላም ደግሞ ቡቲክ ሰራተኛ ሆነሽ እንደዛ ከርቀት እያየሁሽ ምናምን
ከቶፋ ጋር ከሶፊ ጋር ሆኖ መጨረሻ ላይም ደግሞ ጸሎት ተሰምቶ አንቺ እኔ ሆነሽ ምናምን ነገር አብረን ሆነን ብዙ በህይወታችን ውጣ ውረድ አለፈ ምናምን ነገር ብዙ ማንገፈው ብዙ እንወጣዋለን ያላል ነገራችሁ ነው በጠቅላላ ተወጣናቸው አብረን አለፍናቸውና አሁን ላይ ግን በፍጹም በቃ አላረም ብቻ ያው ነገሩ ይገባሻልና ምን ልልሽ ፈልጌ መሰለሽ የሆነ ጊዜ ላይ በጣም ኃይለኛ ፍቅር ውስጥ ሆኜ ከአንቺ ጋር ሳልገልጽልሽ ሳላውራሽ ምናምን ነገር ማለት ነው ማለት እንደምወድሽ እንደማፈቅርሽ የኔ ኪያ እንድትሆኚ ከመንገሪ በፊት የሆነ ወርቅ ቤት በር ላይ ያለፍኩ ነበር አንቺን ቡቲክሽ ላይ አይቼሽ ማለት ስራ ቦታሽ ላይ ምናምን መጥቼ አይቼሽ መንገድ ላይ በቃ ደስ ብሎኝ ወደ ስራ ቦታ እየተመለስኩ የሆነ ወርቅ ቤት በር ላይ ምናምን ነገር ደረስኩና እንትኖቹ እንዲህ ተደርድረዋል ቀለበቶች ምናምን ነገር እያየው የሆነ በዲስፕሌይ ተደርጎ እንደዚህ ተቀምጠው ነበርና ፈጣሪ ሆይ ኪዬን እኔን ካደረክልኝ በቃ አላር በስምህ የሆነ ነገር በቃ አላር ለሆነ ነገር አደርጋለሁ በተጨማሪም ደግሞ ብዬ ገብቼ የሚገርምሽ ነገር አንዱ የሆነ በቃ ለተለያየ ለወፍጮ ቤቱን ኪራይ ለሰራተኞችን ብዬ ያስቀመጥኳት ሳንቲም ምናምን ነገር ነበረችና ያቺን ነገር ይዣት ወጥቼ አታምኝም ኪዩ ምን ልልሻለሁ ኪዩ ሙች ነው ባንቺ ምዬ እንደማሏሽ ታውቂያለሽ አይደል የዛ ጊዜ የዛሬ ቢያንስ 6 አመት ከምናምን አካባቢ ምናምን ፈጣሪ ወይ የኔ ካደረክልኝ እቺን ቀለበት ለኪዩ አረግላታለሁ እና አርዳኝ እባክህ የኔ እንድትሆን እቺ ሴት ምናምን ብዬ በቃ ለምኜው ነበር ታውቂያለሽ ፈጣሪ አላሳፈረኝም ማለት አብረን እንድንሆን ምናምን ወይም ደግሞ በትዳር አብረን ተሳስበን ምናምን እንድንኖር አላደረገም ግን ቢያንስ አረ በማርያም አንወጣ ቢያንስ የኔ ሴት ሆነሽ በማርያም ረፍ በገብርኤል አይተው በማርያም ቢያንስ ኪዩ ወይኔ አኑ በማርያም ቢያንስ ኪዩ የኔ ሴት ሆነሽ በቃ ተሳክቶልን አንድ ላይ መሆን አልቻልንም ተሳክቶልን የኔ ሴት ምናምን መሆን አልቻልንም ዛሬ ቀኑ ልዩ እኮ ነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታገቢኛለሽ ምናልባት አንድ ቀን ከኔ ጋር ከሆነች ይህንን ቀለበት አደርግላታለሁ ብዬ ቃል ገብቼ ነበርና ጊዜው ፈቅዶ እኔና አንቺ ተጋብተን የእውነት ለመኖር ምናምን አልቻልንም ይሆናል። ልክ ስንለያይ የመጨረሻ ቀን ላይ አውጥተሽ የፈለግሽበት ቦታ ወርውሪ። ዛሬ ግን እንደ ባልና ሚስት ነው እኔና አንቺ ማለት ነው። እሺ በህይወቴ ስመኘው የነበረውን ነገር በህይወቴ ለአንዴ እንኳን የጸለይኳትን ነገር ተንበርክኬ ያቺ የኔ ሳትሆኝ በፊት ስለምነው የነበረውን ነገር ፈጣሪ አሳኪልኝ እባክሽ። እርጅኝ ቆንጆ የኔ መቤት እባክሽ ይቺን ህልሜን ብቻ ከዛ ብሞትም አይቆጨኝ ከዛ ብንለያይ እባክሽ ታውቃለህ ዛሬ ከኔ እኔ ብዙ ወንዶች ጠይቀውኛል እንዳገባቸው በጣም ብዙ ግን ያንተን ሁሌ መመኙ ነበር ያንተ ግን ሁሌም ጸሎቴ ነበረ ነገሮች ሁሉ እንዳለ ማነሳ አንተ ታገቢኛለሽ ብለህ የምትጠይቀኝን ቀን ነበር እንደ ፋሲካ መጠብቃ ካየሁሽ ቀን ጀምሮ አልመቻቻልኝ አንዱ ሲወጣው አንዱ ሲሆን አንዱ ብቻ ወደ ኋላ መልሼ እንዳሳዝንሽ አልፈልግም። ዛሬ ግን ማንንም ከልካይ የሌለበት ማንንም አስቋሚ የሌለበት ነገ ላይ እንዳልኩሽ ማውጣትሽ ተወረውራለሽ። ዛሬ ግን እቺን ቀለበት ላድርግልሽ እባክሽ። ለአንድ ቀን ባልና ሚስቶች በግራችን ያለቀ እሺ ደነገጥኩ። እንቀጠቀጣል
አፈቅርሻለሁ። መቼም ቢሆን ላጣሽ አልፈልግም። ፈልጌው አይደለም የኔ ቆንጆ ፈልጌው ትሸኝሽ አንጀቴ ችሎ አይደለም ህመሜን ቻል ያረኩት ጉልበቴን በርታ ብዬም በዓይንም ያመኩት እንጂማ እንደችዬ ፍቅሬ ስትለይኝ እምባና ዘንትካዜው ሳጣሽ መሽቀረልኝ። እቺን ቀን ስፈልጋት ነበር ታውቃለች። እቺን ቀን ሁሉ ስናፍቃት ነበር። እቺን ቀን ለመኖር እቺን ቀን አብሬሽ ለመኖር ስንት ነገር አለፈ። በቃ እቺን እኮ ነው የፈለኩት። በቃ ምኞቴ እቺ ብቻ እኮ ነበረች። በቃ ማንም የሌለበት ጭቃጫቂ የሌለበት አስተያየት ሰጪ የሌለበት ፈራጅ የሌለበት አንድ አንቺ አንድ እኔ ህይወታችን ብቻ ማፍቀር እኔና አንቺ ብቻ በቃ ሰዓት ጊዜ ሁሉ ነገር ቆሞ አንቺ ለኔ እኔ ለአንቺ ብቻ በልብሽ አስረሽኝ ማንነትሽን ክብርሽን ቤተሰብሽን ነፍስሽን ሰጥቼሽልሽ ባደራ እንድጠብቅልሽ ይችን ብቻ ነው በህይወቴ ስመኝ የነበረው። አንቺ ከጎደልሽ ሁሉ ነገር ጎሏል። አንቺ ካለሽኝ ግን ደግሞ ሁሉ ነገር ሞልቷል። በቃ አንቺ ብቻ እኮ ነው የፈለኩት። አንቺ ብቻ ነው የጠየቁት። አንቺን ብቻ ምን ያመጣ? እሺ ቁጭ ወድሻለሁ። እሺ ቁጭ በልና እሺ አሸኛትም ኧረ በደስታው ቀን ወንድ ልጅ አለቅስም አታስለቅሽኝ አንቺ እንዴ የኔ የሆንሽበትን ቀን አስለቅሰሽ ዛሬ እንደውም ለአንድ ቀን እኮ እኔ የዓለም ንጉሥ ነኝ ታውቂያለሽ። የንግስቲቷ ባል የኔ ዛሬ እንደ ንጉሥ ነው መቀመጥ ያለብኝ። እስኪ ወይኑንም ሌላ ምንድን ነበረ ንጉሶች ምንድን ነው የያዙት? ወይኔ ቆንጆ ከተከታል ታውቃለህ፣ አንተን ማጣት በጣም ከባድ ነው። ለእኔ አንተን ማጣት በጣም ከባድ ነው። ትዳር ውስጥ አይደለንም። ምናልባት ልጆች የሉንም። ምናልባት ይሄን ቀለበት እንዲያርጌ ለማሳየት በጣም ነበረ የምቸኩለው። ሁሌ በጣም ነበረ የምመኘው በእንደዚህ አይነት መልኩ። ግን እውነት አስበሽ ታውቂያለሽ? የምር አስበሽ ታውቂያለሽ? የኔ ኪያ ጓደኞቼ ሁሉ ማሳየት የምፈልገው ይሄንን ነው። ከአኗር ጋር አትሁኚ፣ አኗር አይጠቅምሽም፣ አኗር አይሆንሽም ለሚሉኝ ሰዎች ሁሉ ይኸው ቃሉን አከበረ ማለት እፈልጋለሁ። ግን እሱ ቃሉን አክብሯል። ያወኩሽ ቀን እኮ ነው ፈጣሪ ነው የቀጣን። በቃ ያወኩሽ ቀን እኮ ነው። እኔማ ትናንት አውቄሽ ዛሬ በቃ ሳገባት ይቺ ልጅ የኔ ብለህ ካልካት ይቺን ቀለበት ለመታሰቢያነት የሚገርምሽ የዛን ይሄን ስገዛልሽ የ4 ወር የውጭ ቤት የቤት ኪራይ ነበር። የምሬ ነው የምልሽና በቃ ወደሆነ ሀሳብ እንደመጣልኝ ገዝቼ ምን እርግጠኛ እንዳደረገኝ አላውቅም። ግን አንቺ እኮ አታውቂኝም ገና በፈጠሬ እኔ ራሱ ካወቅኩሽ ገና ጥቂት ቀናቶች ነበሩ የዛ ጊዜ ላይ እና ለፈጣሪ እቺ ልጅ የኔ አርጋት በቃ እባክህ የኔ አርግልኝ። ግን እንደዚህ አድርግልኝ ብዬ ያኔ ጸልዬ ቢሆን በዛ አይነት መልኩም እኮ የኔ ሊያረግሽ ይችል ነበር። እንዳትለያየን አድርገህ የኔ አርግልኝ ብቻ በጨመርኩበት አረ ያኔ ጸሊቴን አበላሽውታ አማ
በጣም ወድሻለሁ የኔ መቤት። ማንም ማንንም ከወደደው በላይ ወድሻለሁ። ማንም ማንንም ካፈቀረው በላይ አፈቅርሻለሁ። ከምንም ነገር በላይ ካለኝ ነገር በላይ ወደፊት ከማልመው ነገር በላይ አፈቅርሻለሁ። ቆይና አሁን እንዳገባህን ያሰርክልኝ። አሁንማ ተጋባን እኮ ባለዘዌ ሚስቴ የአንድ ቀን ንጉስ ብትሆን ምናምን ነገር ተብሎ የሚጠይቅ ጥያቄ ነበረች እኮ ድሮ አይደል? አንድ ነገር ብትመኝ ምናምን ነገር ተብሎ ዛሬ ብጠየቅ ይሄ ነገርን ባይቀሰቅሰኝ እውነት በህልም የሆነው ከሆነ ማንም ለምንድን ነው ሪአክሽን አላደረኩልህም? ኪያውንሽ በቃ ከዚህ በላይ ምንም አታርግልኝ። ማንም ሰው ምንም ነገር ቢያደርግልኝ ኪያን ካልሆነልኝ ጎዶሎ ነው ለኔ። እሺ በቃ ያው አንቺ ነኝ ቆንጆ የኔ ዓለም አንቺ፣ ደስታዬ ፈገግታዬ አንቺ፣ ሳዝን ባዝን ባንቺ፣ ስደሰት ብደሰት ባንቺ፣ ስገረም ምገረመው ባንቺ። በነገራችን ላይ አንቺ ከመምጣትሽ በፊት እንዴት አባቱ ይሄ ቦታ እንደሚያምር እንደነበር አደበዘሽው ብዬ አላልኩሽም? የምር እኮ አደበዘሽው ነው። ወድሻለሁ እኔ መልአክ። አንተን የሚያክል ሰው መቼም አላውቅም። ያ ደግሞ የሁል ጊዜ እንቅጣቴ ነው። አይ ኪያ በጣም ነው የምትገርሚው። ህይወታቸውን ሊሰጡልሽ። በነገራችን ላይ እንዲህ እንደወድሽ እኮ የሆንኩት እኔ አንቺ ባለሽ ማንነት እኮ ነው። አንቺ ተፈቃሪ ሴት ስለሆንሽ እኮ ነው። አንቺ ተወዳጅ ሴት ስለሆንሽ እኮ ነው። እኔ እኮ የሆነ ጓደኛዬን ምናምን ነገር ዛሬ ወስጄ ካስተዋወቁት አንዴ ጠጋ አድርጎ አንተ ሚስት እንዴት አባቱ ነው የሚያምር። ከዛ ቀን ጀምሮ አላገኘውም፣ ተለያይተናል። ባይዘው በአጋጣሚ ሆኖ የትኛውም ጓደኛዬ ከዛ በኋላ አግኝቼው አላውቅም። የምሬን ነው የምልሽ። ግን ሁሉም ሰው ነው የሚገርምሽ። እና እኔ መውደድ ስለቻልኩ አይደለም፣ አንቺ ተወዳጅ ሰው ስለሆንሽ ነው። እሺ። እና ደግሞ እኔ እኮ ከመውደድ ውጭ ምንም አላደረኩልህም። ለምን ቆይ ቀድመህ አላሰብከውም? ለምን ቀድመን አልተጋባንም? ለምን ቀድመን አልወለድንም? ለምን እውነት ሁሉም ነገር አሁን የሚደረግ ቢሆን ኖሮ አሁን አድርጌውን በሰጠው፣ አሁን ልጃውን ባሳቀምኩ፣ አሁን አርጅቼ እርጅናህን ባሳመርኩልህ። የሚገርምሽ ነገር አንዱ እንትን አለ የሆነ ምዕራባዊ ዓለም ላይ ምናምን ይሄ ምናባዊ ዓለም የሚባል ነገር አለ። እንትን ላይ ተሻል እንደዚህ ይሄ ምንድነው ነገር እንደ መነጽር እንዲያደርጉትና ፊውቸር የሚመኙትን ህይወት እንዲ ስክሪፕት ተደርጎ ይጻፍና ምናምን ከዛ ወደ እንትናቸው ውስጥ ይገባላቸዋል። በዛ መልኩ አኒሜትድ ተደርጎ ምናምን የሚቀር ይሄ ልክ እንደዛ ምኞታችንን እያየው ወደፊታችንን እያየው ነው ዛሬ ላይ። እሺ እኔና አንቺ በቃ እንዲህ ነው የተፈቀደልን። ቀራረዘም ማለት አላጠረብህ ይሩጣላ። ዛሬ መጣን ነው የሚመስለው። ዳሪያ 24 ሰዓት እንደዚህ 24 ደቂቃ ነው እንዴ? የት ነው ሰዓት የሚቆመው? የት ነው የሚቆመው? ሄደን እናስቆመው። አረሙ ናቃል ታሙ ሞድሽ ነው መቤት። በነገራችን ላይ እራት መብላት አለብንና እራት ይኸውና መቼም ቢሆን ታምራለች። ደግሞ ሳይዝ ልክሽ ነው። አይገርምም? ቦፍሬ እንኳን እጅግን አልነበረ ሰውነቴ የዛኔ ቀጫጫ ነበር እኮ። ቀጫጫ ነበርሽ ምናምን፣ በጣም ኮስታራ ነበርሽ በጣም ምናምን። አሁን እሰራለሁ በዚህ ቅያስ ነጭ በዛ ቅያ አሁን ውስጤ ለመደሽና ፈገግታሽ እንጂ ምንም አይታየኝም። በነገራችን ላይ እያለቀሽ ራሱ ምትስቂ ነው ይመስለኝ እና በቃ ሳልሞ የነበረች ነገር ነበረችና በጣም ስናፍቀው የነበረች ነገር ነበረችና በቃ እንዴትም ይሁን ብቻ ሆኗልና እጅሽ ላይ ቀለበት እስካሁን ድረስ አኑን ታዩ አይሆንሽም ለምትሉኝ ሰዎች በሙሉ እንደሚባለው አበጀው ካንተ ጋር አልልም ይችላል። አበጀው ሰየው ነው እሰይ አበጀው በደንብ ነው ያደረገው። እሱ ቃሉን አክብሯል። እሱ ለኔ ኖሯል። እሱ ለኔ ሁሉንም ነገር አድርጎልኝ። እግዚአብሔር ብቻ ነው የኛን ህይወት ያልፈቀደው። እኔም እሱም የኛን ህይወት እንፈልገዋል። ግን በቃ ፈጣሪ ብቻ ነው እንድንኖር ያልፈለገው እንጂ እኔንም እሱ እኔ እንደውም ቃሌን አላከበርኩም። እሱ ግን በደንብ ቃሌን አክብሯል። አያገባሽም እድሜሽን ነው የሚፈጀው ለሚሉት ሁሉ መልስ ሰጥተህልኛልና በጣም ነው የምወድ። በጣም ነው የማመሰግነው። በጣም ነው የምወድ።
ነው እዚህ እንዴ እዚህ ነው ዛሬ መክፍላት ተስገባኝማ ዛሬ ማታውን ጥያቄ ጠይቀኛለሽ እንደገና አብረሽ እንተኛለሽ እምቢ አልከኝ መሀላችን በጣም ስንጠጋጋ ተነስ ብሎ የሚያስነሳን አንድ ሰው እናደርግና አጠገባችን ይቆማል ከዛ ግን ዛሬ ከፍ አድርጌሽ አብረሽ ተኛል ፈቅጂልኛል አይቻል እሺ እንደዚህ ያየሽኝ እንደዚህ ይሻላል እንዴት ነው እንደዚህ ተፈቃሪ ሆንሽ እንዴት ነው እንደዚህ ተወዳጅ ሆንሽ እናት ነይ ቆንጆ ስታምሪ አሁን ለአንዱ ጓደኛ ምን ለአንዱ ጓደኛ ጓደኞቹን እንዳለ ትንሽ ፈገግ ብለው ካዩኝ በቃ ይሄን ያልከታ ያወራን በቃ ወደ ቤት ሂጂ ይለኛል ምሳን ጋዛ ጋብዘኝ ነበር ምትገኝ እኔም ባይዞኝ እንደዛ አይደል ጓደኞቼ ትንሽ ፈገግ ብለው ካዩክ ሳልበላ ከሆነ ተዋለሁ ቁርስ ልበላ ከሆነ ተዋለሁ ወይ ደግሞ ከነሱ ጋር አሪፍ ጊዜ ልታሳልፍ ከሆነ ተዋለሁ ማልቀና ሴት መስላለሁ እንጂ ባንተ በጣም ነው መቀና እንኳን ባሁኑ ወደፊት ሚስት ለምትሆነው ሴት ራሱ በጣም ነው መቀናባት ግን ቅናቴ ጥላቻ አንድ ነገር ልንገርሽ ወደፊት ሚስቴ ለምትሆኚው ልጅ በጣም ይቅርታ እሺ ግን ከሷ ትንሽ በታች ነው የምወድሽ የምር ክኪያ በጣም ትንሽ ነው የምወድሽ የምር አንዳንዴ እኮ ሁለት ጊዜ ፍቅር ይዛል እንዴ አይ የምወድሽ ነው ያልኩት ማፈቅርሽ አይደለም ያልኩት እድ ሁለት ጊዜ ፍቅር ይዛል እንዴ ይሄ ነገር ማወቅ አለብን አንተም እኔም እንትን እንዴ ለምን አንሄድ ማን ነበር አዲስ ለገሰ ነው ንፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ በልቤ ከተማ የኔ ባልኩት ሀገር ነግሰሻል በመውደድ ከብረሻል በፍቅር ዛሬም ነገም እወድሻለሁ ያንቺው ነኝ ዛሬም ነገም እወድሻለሁ ያንቺው ነኝ ካንቺ በኋላ እኮ ነው ማዳመጥ ጀመርኩት አሁን ላይ እኮ ነው ማዳመጥ ጀመርኩት አንቺ ነሽ እንጂ ብርድ ይመታሻል በነገራችን ላይ ዝም ብዬ ነው ብድግ ብዬ አታውልቀው ችግር የለውም ብርድ ይመታል ኧረ እንደ ፈረንጆች በእናትሽ ምንድን ነው ብርድ እያስጠበጠባት አስብለሽ እንዴ ነይ ይደረጋል እንደዚህ አንዴ we are ተጋቢ ጀመረ do you marry me like ምንድነው ማለት yeah do you marry me yes አንቺ ደስ ብሎኝ እንትን መጋባት እንዲጣፍጣል ካሁን በኋላ በየሳምንቱ አንድ ጋብቻ ጠብቁ ነገራችን ላይ ትዳር እንደዚህ መጋባት ደስ እንደዚህ እንደሚል አላወኩም ነበርና እስከዛሬ ተሸውጃለሁ እንዳልኳችሁ በቀን አንድ ትዳር ይኖራል በኔ በኩል አንቺስ ምን ይመስልሻል እንግዲህ እስካሁን ድረስ ያስቤዛ ጉዳይ ካላጓደለ ይደራል በጊዜ ባይገባ ከሆነ ኳስ ምናምን እያለ የሚረብሽ ከሆነ አይ ቤት ውስጥ አፈቅጂለትም ኳስ እኔ ማሊያ ለብሼ ነው ማየው አይ የማደጋፊ ነሽ ማንቸስተር ደጋፊ ነኝ አይሌ እሱ ያርሰናሉት መሰለኝ እኔ ከዚህ በኋላ እመርጣለሁ እስካሁን የእግር ኳስ ደጋፊ አይደለሁም ያኔ ደጋፊ ካልሆኑ እርሶ እኔ ደጋፊ እኔ ምደግፈውን ይደግፋሉ አንቺ ይፈኩሉታል እና ይፈላሉታል ቤቱ ቁጭ ብለው ያያሉ ማለት ነው የማይሰር አሰልጣኝ ውበቷ በተማር ማን ነበር እኔ እንጃ አላውቅም አታውቂው
እኔ ማየውም አንተ አስገድደኸኝ ነው ያው ከሱ ጋር ለመሳሰል እንጂ ኳስ ደስ የሚለኝ አይነሳል ያው ኳስ ከዚህ በኋላ ምናምን ነገር አንድ የሚያደርግ አለው ለቀን ባለትዳር ስለሆነ አሁን እንደ ባለትዳሮች ስናወራ እሺ እቅድ እናውጣ ለምንድን ነው አስቤዛ ሳገዘኝ መጣው ሳገዛ እኮ አይደለም እኮ አስቤዛውን እኮ አንቺ ነሽ እኮ መግዛት ያለብሽ እኔ ሳንቲም አስገባለሁ አንቺ ትገዣለሽ ምናምን ወይ ደግሞ የልጅ ወተት አልቆበታል በጊዜ ማገባ እኮ ነው ወደ እናቴ ቤት ነው መመለስ እንደዚህ ማለት ነው ወደ እናቴ ቤት ነው መመለስ እናትሽ ጧት ምናምን ነገር ይዘሽ ሲመጡ መለሳለሁ ይዘሽ ሲመጡ ምናምን ጧት ላይ ታይ ወደ ምንድን ነው ወደዚህ የመጣሽው ነይ እሱ ይቻለሽ ይስተመረሽ ወደ ባልሽ ቤት በረምብ ይኖራል ባይዘዌ የእውነት ነው የምላችሁና 2 ቀን 2 አመት ነው እኮ እንዴ እንጨምር 1-2 ቀን እዚህ ይመጣሉ በነገራችን ላይ የሆነ ሎኬሽኑ ምናምን የት አካባቢ እንደሆነ ገስ ያደርጋሉና እኔ ቤተሰብ መንገድ ጀምረዋል ምናምን ቤተሰብ ቢጀምር እንኳን ማለት ነው የሆነች መርከብ ነገር ፈልገ በዚህ ወደዛ 2 ቀን አሳጣል ማንንም ቢመጣ ነው ያው ቦታውን ሎኬሽን መቀየር ይጠበቅብናል ብዬ አስባለሁ እንግዲህ ተመልካቾቻችንን ደግሞ እኔ ጠርቻቸው ይሄን ፕሮግራም ጋብዣቸዋለሁ በህይወቴ በጣም ውዷና እጅግ በጣም ልዩ የሆነችውን ቀን አንቺ ደግሞ እንዴት እንደነበረ በተወሰነ መልኩ የሆነ ነገር ሲያቸውና ራት ፕሮግራም ይኖርናል ራት መብላት ፈልጋለሁ በዚሁ ሙድ ከኪዩ ጋር ሆኜ እሺ ዲዲት በዛና በነገራችን ላይ ምንም አውቀው ነገር የለም አስገድዳኝ ነው ያው ይሄን ነገር ለመናገር ፈልጋለሁ እንዳላወልቀው እና ቤተሰቦቻችን ያው በነገራችን ላይ ያልነገርኩሽ ነገር አንዱ ኪዩ የምሬን ነው የምልሽ እሺ ትለኛለች አትለኝም ሰርፕራይዝ ይበላሻል አይበላሽም ምናምን ብዬ በጣም ተጨንቄ ነበርና ዶናትሽ ማለት ይመስላል የምርሽ ነው የምር ከልብሽ ነው ግን እሺ ማለት ይመስላል እሺ ባለልህ ራሱ 40 ሴቶች ይከቡ ነበር ቦታው ሁኔታው ምናምን ነገርና ሞዴል አለ ማብላሸት አይደለም አይኔ ሌል ንግስቴ ነው እንደዛ በጣም አንተ ማግባት ስለምፈልግ የምር የእውነት አንሱዋት በጣም ነው የምወድሽ በነገራችን ላይ ወንድ ልጅ ያው ራት ከጋበዘ በኋላ ትናንትና ማለት ከነጋ በኋላ በጣም ተረጋግሜ ሳስብበት ነበርኩና በታሪኬ ምን አይነት ስህተት ነው የሰራሁት ከራሴ ጋር አልነበርኩም ይቅር በይኝ ብዬ እግርሽ ላይ ወርቀ እንደማታደርገው አውቃለሁ ያው ግን አሁንም ወንድ ልጅ ራት ከጋበዘ በኋላ ይደረግ የሚችለው ነገር ጥቅልል ብሎ መተኛት ነው የምርሽን ነው ኧረ አይወራርድበትም ትንሽ መንቀሳቀስ አለበት ይባላልና ስፖርት ነገር ላሰራ ሶምሶማ ነገር የምርኪ ምንም የለም ግን ቅፍ አድርገሽ ተኛ በቃ ዛሬም ብቻ ስሙት ምን ችግር አለ የምር አሁንማ ቀለበት አሰሩ እርሱም ድፍረት ነው ቀለበት አሰርኩ አይደል እንዴ ቀለበት ካሰሩ ምን ይሆነው የምር ባሰረ ነው እንዴ አመጪም ዛሬ ጣቶ ሲቀር አሁን እኮ እኔ እኮ ሲጀምር ጃኬት ስትለብሰኝ ገባኝ እኮ በጣም ሮማንስ ትንሽ ፊልሞችን አይታረክሽ መሰለኝ አይደል አበላሹክ ግድ የለም አሁን አንተ በዛ ጋር ትሄዳለህ እኔ በዛ ጋር ሄዳለሁ የኔ ኩሉ ስለዛ ነው ያንተ እዛ ነው እዛ አከብራለሁ ምናልባት ግን የምትፈልጊው ነገር ካለ በሩ ለማንኛውም ከፈት አድርገው ተኛ አይቆልፉት ሩም 119 አስተናጋጁ ምንም አይነት ነገር ይዤለት ሊድ የቱ ነው ክፍሉ ካለሽ አረ ለምን ነው ካልመጣ ድንገት የሚያስፈልግ ነገር ካለ ንገረኝ ዲቴል ልመጣለሁ ብዙ ነገር በነገራችን ላይ ላስባቸውና ነግርሻለሁ አንድ ላይ ሰብስቤና በዚህ የኔን ክላስ 126 ነው እንዴ ነው ግን ያው ባሰራ አይደለም እሺ ምን ባረገ ምን ባደረገ አይደል በቃ ለሁለት ቀን ባለምና ሚስት ነን እንጂ እሺ እኮ ባልና ሚስት የሚያስፈልጋቸውን ነገሮች በጠቅላላ መስፈርቶች በጠቅላላ መሟላት አለባቸው ባለጌ ሂድ ባለጌ ነው ትርሶ
ልሄድበት ወይስ ይቆያል? እጅግ እወድሻለሁ፣ እጅግ አፈቅርሻለሁ። ቀለበቱን ስለተቀበልሽኝ በጣም ነው የማመሰግነው። እኔም ስላገባኝ በጣም ነው የማመሰግነው። ነው የምልሽ በአንቺ ምዬ እንደማውላሽ ታውቂያለሽ። ይቺን ቀን ጥበቃ 8 ዓመት ለእኔ በጣም ትሪሊየንስ ይርስ ነው። ረጅም ዓመት ነው። ዛሬ የሆነ ነገር ሲፈጠር ነገ ትላንት ከትላንት ወዲያ ምናምን ብላ ብቻ ዛሬ ላይ ደርሰናል ምናምን እና በቃ ለእኔ ከዚህ በላይ ምንም የሚያስደስተኝና በቃ የምርም ዛሬ ስለጠበቀኝም ተጋብተንም ይሁን ስለታገስከኝም በጣም ነው የማመሰግነው። እንደ ብዙ ወንዶች ብዙ ነገር ይፈልጋሉና አንተ ግን እንደዛ አልነበርክም። አሁን ግን አስተያየቱ ደስ አይልም። በዛ ጋር ነው ክፍሎት ይሄዱና ያሰክራል እኮ ማር ጠጅ ምናምን አለ ወይን አለ። ሰላም አሉ ፋሚሊዎች ተናደሩ። ሳይው ጥሩ አይመስለኝም አስተያየቱ። ባይሆን ቆንጆ ጉርሻ ሰጥቹት ልይ ቆንጆ ልጅ ደህና ደግሞ ውልክፍክፋት ወይ ቀጥ ብለሽ ተራመጂ። እወድሻለሁ። እንዴት አባቷ እንደምታምር የሴት መልአክ፣ የሰው መልአክ፣ የሰው ቆንጆ አታምርም? ትለይብኛለች እኮ ኪያ፣ የምር ትለያለች። በቃ የሆነ አለ አይደል ብቻ የሆነ ሴት ብቻ አይደለችም። በቃ የሆነ ነገር ናት አላ የሆነ በቃ ሲምቦሊክ መደረግ የማይችል ነገር የለም። ቤተሰቦች የእውነት ዛሬ ለእኔ በጣም ትልቅ ቀን ነው። በቃ በህይወቴ ካለፉት ከኪያ ጋር ካሳለፍናቸው ነገሮች ሁሉ በህይወቴ ስመኝ የነበረው ትልቅ ቀን ነው። በቃ ያኪዩን በቃ ነገ ላይ ፈጣሪ ያውቃል የምንሆነው። ያው 2 ቀን የቀረው ወደ ከተማ ተመልሰልን ነው። እዛ በጣም ከባድ ጊዜ ነው የሚገጥመን ብዬ አስባለሁ። እሷም ፋሚሊዎቿ ሳይፈቅዱላት ነው። አቡሽ የተፈጠረውን ነገር አይታችኋል። በጣም ተቆጥቷት ከሱ ጋር ምናምን እያለ ነው። እኔም ሮዛ አልፈቀደችም ምናምን ሰው እዛ ስንመለስ ደስ የማይሉ ነገሮች ይኖራሉ። ግን እዚህ ሆኜ ከኪያ ጋር ማሳካት የማልፈልገው ነገር የለም። ይቺን 2 ቀን ቅድም ኪያ ገልጸዋለች። ሰው ሊሞት የመጨረሻ ቀኑ ላይ በቃ የሚመኘውን ነገር ሁሉ በጠቅላላ አድርጎ ነው የሚሞተው ምናምን ነገር ቢያውቀው ነገ እንደሚሞት ቢያውቀው ዛሬ ላይ ሁሉም ነገር ያደርጋል ምናምን ነገር ትላለች። እና በቃ ልክ እንደዛ ነው እያደረኩ ያለሁት። በህይወቴ ስመኘው የነበረው ነገር ይሄ ትልቁና ህልሜም የነበረ ነገር ነው። እንግዲህ ያው ኪያና እኔ ዛሬ ተጋብተናል። ከዛሬ 2 ቀን በኋላ ግን እሷ የሌላ ሰው ናት። እኔም ብላልባት ከዚህ በኋላ የኔስ በጣም ነው ወዳጅ፣ በጣም ነው ማከብራችሁ ቤተሰቦቼ። ጸልዩልን በዱዓ እቺ ደስታችን 2 ቀን አሪፍ ሆና እንድትቀጥል። በሚቀጥለው ደግሞ ያሉትን ነገሮች ነገ ሰርፕራይዝ አለህ ብላኛለች። በዛ ሰርፕራይዝ እስክንገናኝ ድረስ ይመቻቹ። በጣም ነው ጭንቅ ያለኛ ሰርፕራይዝ፣ ግን እኔ ቦታው ስለተመቸኝ እዚህ ትንሽ ቆያለሁ። በደንብ ማሰብ ፈልጋለሁ። ይሄን ጊዜ በደንብ ማጣጣም ፈልጋለሁ እያሰብኩትና በሚቀጥለው ቪዲዮ እስክንገናኝ ድረስ ቻው።